ላስታ ወረዳ ላይ የተለያዩ ጥንታዊ ቅርሶች ያሉ ከነዚህ ቅርሶች መካከል ሳርዝና ሚካኤል፣ አርባቱ እንስሳና ቀንቀኒት ሚካኤል ጥንታዊ ውቅር አብያተ ክርስቲያናት የመጠለያ ስራ ነው እየተሰራለች ያለው፣ የጥገና ስራ አይደለም። ጥገና ካልተደረገለት በስተቀር የመጠለያ ስራ መሰራቱ በራሱ በቂ ላይሆን ይችላል። የራሱን የሆነ ችግር ይቀርፋል፣ ግን ዞሮ መጠለያ ቢሰራለትም ቅርሱ ካልተጠገነ ያን ያህል ብዙ ጊዜ የሚቆይ አይነት ነገር አይደለምና የጥገና ስራ አሁን ክሪቲካል ስራ ነው የሚሆነው፣ ያስፈልገዋል ማለት ነው። አሁን ከፈረንሳይ ፕሮጀክት ጋር ተያይዞ የተጀማመሩ ነገሮች አሉ። ኦፊሻል ነው ብዬ አልወስድም እኔ ማለት ተስማምተን ስምምነታችን ጸድቆ ከቅርስና ጥበቃ ባለስልጣንና ከሚመለከታቸው የበላይ አካላት ያው ሄራርኪውን ጠብቆ ተፈራርመን ወደ ስራ እስካልገባን ድረስ አሁን ያን ያህል ኦፊሻል የሆነ ነገር አለ ብዬ አልወስድም። ነገር ግን ያው እኛ ሄደን ባየነውና ባመጣነው መረጃ መሰረት ለምሳሌ ሰሞኑን የፎቶግራፊ የፎቶግራሜትሪ ስልጠና ወስደን በስሪዲ ሞዴል እንዴት ቅርሶችን የቅርስ ጥገና ዲዛይን እንዴት እንደሚሰራ እንደዛ አይነት መረጃዎችን ይዘን መጥተን ኦሬዲ አሁን እሱን ወደ ስሪዲ ቀይረው እነሱ አንዳንድ መሰራት ያለባቸውን ስራዎችም ከኛ ጠይቀው ቅድመ ዝግጅት እያደረጉ ያሉበት ሁኔታ ነው ያለው። እንግዲህ እንደ እግዚአብሔር ፍቃድ በአጭር ጊዜ ውስጥ ወደ ስራ ይገባሉ ብለን እንጠብቃለን። ያው እዚህ ቅዱስ ላሊበላ አብያተ ክርስቲያናት ጋር ከሰሩት የጥገናና የመዳረሻ ስራ ጋር ተያይዞ ይሄ ፕሮጀክት ዘላቂ ቅርስ ኢትዮጵያ ፕሮጀክት ተብሏል አሁን። ስለዚህ እዛ ቦታ ላይ ሄዶ እኛ ጋር ስምምነት ፈጥሮ እዛ ቦታ ላይ ሄዶ ስራ መስራት ከቻለ ያው ቅርሱን መጠገን ይችላል የሚል ሀሳብ ነው ያለኝ እኔ። ምክንያቱም እዚህ ቅዱስ ላሊበላ መካነ ቅርሶች ላይ በርካታ ስራዎችን ሰርተዋል። ይሄን ልምድ ተጠቅመው እዛ ቦታ ላይ ሄዶ ቅርሱን መታደግ ይችላል የሚል እምነት ነው ያለኝ። ቤተክርስቲያኑ እንቅስቃሴ ያው በ2016 ያለውን 2015 አንስተ በ2016 ቤተክርስቲያኑ ባለው ሁኔታ ያው እንግዲህ መጠለያው በመንግስት ባደረገልን ድጋፍ መጠለያው ተሰርቶ አሁን የተወሰነ የተቆራረጠ ነገር ሊኖረው ይችላል። እንግዲህ ከእድሜው ብዛት የተነሳ ማለትም ያው እንግዲህ ያ ትልቅ ቦታ እንደመሆኑ መጠን እንግዲህ እድሜው የሚለው ነገር በ6 ክፍለ ዘመን የተሰራ ቤተክርስቲያን መሆኑ ይታወቃል። እሱም አሁን ወደ አፈር እየተቀየረ የመሸራሸር በቃ የተሸራሸረ ህንጻው እየተፈራፈረ አሁን ራሱ ወደ እንትን የሆነብንኝ አሁን አስቸግሩናል። ይሄን ምንድነው ቤተክርስቲያኑ ጉዳት ላይ አሁን ማለት ነው። መንግስት ላውን ያው መጠለያ ስራ ቢሰራለትም ታቹን እንዳለ አምዶቹም ሆነ የተሰነጣጥቆ ማለት ነው ወደ አፈር እየተቀየረ ማለት ነው። ከእድሜው ብዛት የተነሳ ወደ አፈር እየተቀየረ የመቦራቦር ስራ ትምብሎ አሁን እሱ ላይ ነን አሁን ችግር የገጠመን ማለት ነው። እሱን ደግሞ ያለው ነገር እኛም አቤቱታ ለመንግስት እያቀረብን ነው። መንግስት ባለው ደግሞ ከጊዜው አንፃር የተነሳ እንግዲህ መንግስትም ባለው ሁኔታ ያው እንግዲህ የጊዜው አንፃር እንደምታዩት ዘመናችን ያው ብዙ አስከፊ ነገር ስለሆነ እሱ ላይ ነው መንግስትም ያው ያለውን እጁን እንትን ብሎ እየሰራልን ነው። ግን የጊዜው አንፃር የተነሳ አሁን እሱ ጊዜ አልሰጠም አሁን ማለት ነው አልሰጠም። አሁን ያው እንግዲህ ላው መጠለያው እንግዲህ አንድ ሰው ላውን ልብስ ለብሶ ውስጡ የሆነ በሽተኛ ጤናኛ ጤማ ካልሆነ ትርጉም የለውም። እሱ አሁን ውስጡ ያሉት አምዶቹ ተፈረካክሰው ህንጻው በራሱ ፀሐይ እስፊት በቃ ከእድሜው የተነሳ በፀሐይ በነፋስ የተፈራረቀበት ስለሆነ እሱ አሁን ወደ እንትን እየተንቦራቦረ ማለት ነው መፍረስ አደጋ እየደረሰበት ነው። እሺ ሙሉ ታደሰ እባላለሁ። ከላስታ ወረዳ ባህል ቱሪዝም ጽሕፈት ቤት የቅርስ ቡድን መሪ ነኝ። የቅርሶች በላስታ ውስጥ ያሉ ወደ 14 ቅርሶችን የጉዳት መጠን ለይታ ልከን መጠለያ የሚያስፈልጋቸውን መጠለያ ጥገናም ሸልተሩ ኦሬዲ ነባር ሸልተር የነበረባቸው የውቅር አብያተ ክርስቲያናት ከ30 ዓመት በላይ የነበረ ነው። እነሱን ደግሞ ሸልተሩ አንዱ የእንክብካቤ ክፍል ነው። እሱን ለሚመለከተው ለወረዳ አስተዳደር ምክር ቤት፣ ለክልሉ ባህል ቱሪዝም፣ ለዞን፣ ለቅርስ ጥበቃ ባለስልጣን አሳውቀን እንግዲህ በ2014 ዓ.ም ለመጠለያ የሚሆን ወደ 28 ሚሊዮን ብር ነው የጠየቅነው። ወደ እንግዲህ ከክልሉ በየአመቱ 40/60 የሚባል በጀት አለ። 40 ማህበረሰቡ ይችላል፣ 60% ደግሞ የክልሉ መንግስት የሚል ፕሮጀክት አለው። ከሱ ለሶስቱ ቅርሶች ለቀንቀኒት፣ ለሳርዝናና ለአርባቱ እንስሳ የመጠለያ ማስጀመሪያ ከ2014 ጀምሮ የተወሰነ በጀት በየአመቱ ያው እየለቀቀ እዚህ ደርሷል ማለት ሙሉን ባይሆንም ለምሳሌ ቀንቀኒት ላይ በ2012 ዓመተ ምህረት ላይ የላከው የተወሰነ በጀት አለ። በቀንቀኒት ሚካኤል ህንጻ በተመለከተ የማቀርበው ችግር መንግስት መጠለያውን ያው ራሱ ላይ ህይወቱን አትርፎታል።
አሁን ግን ስጋው ቀርቷል። እንደ ሳሙና የሚፈረፈርና ዝናብ የማይቋቋም በመሆኑ ኖራ ቢፈቀድልን፣ ከዛ ባሻገር ደግሞ እግሩ ላይ ወደ ታች የተንሸራተተ ተዳፋት ቦታ የሆነ ጉዳይ አለ። እሱን በግንባታ ቢያዝልን የሚል ነው ያለው ችግር። ከዛ ባሻገር ውስጡ ቅርቀሃ እሱ ያው ያሉ ካህኖችም ሆነ ማንኛው ያሉ ገዳማቶች ቅዝቃዜ ያላስቆማቸው እያለ በሰቆቃና በተለያየ ችግር ይገኛል። በእርግጥ ያው አንድ የግለሰብ ቤት የውጭና የሀገር ውስጥ ሴራሚክ እየተሰራ ነው። ሴራሚኩን ቅዝቃዜው ወደ ሴራሚኩ ፋንታ ቅርቀሃ ቢሆን የሚል ነው ሀሳብ ያለኝ እና ጅምሩን መንግስት አሁንም እጁን እንዲለግስልንና ምንም ሰው የሌለው ብቸኛ በቃ ያለው አካባቢም ወር ላይ ተቆርጦ ራሱ ተቆርጦ ወደ ላይ ሄዷል። ምንም የለም፣ ሰውም የለውም። ያው በመንግስት ትግል ላይ እንዳለ ነው የሚረዳና አሁንም በጎ አድራጎቱን እንዳይቀንስብና በአጭር ጊዜ እንዲገባ በተለይ አሁን ተደግሞ መጠለያው ተሰርቷል። እንግዲህ ተቋራጭም አሁን እየተጫነ ነው፣ ተገዝቶ ገብቷንኝ። ግን ሀራስ በላይ ንፋስ የሚባል ነገር አለ። ራሱ ተሰርቶ ውስጡ እንግዲህ ከታመመ ምን ዋጋ አለው ማለት ነው። ለውስጡ መድኃኒትም መንግስት እንዲደርስለት ነው ያለኝ ሀሳብ። መንግስት እየሰራቸው ካሉ ስራዎች አንዱ ወደኛ ወረዳ ትኩረት በመስጠት ከ2014 ዓመተ ምህረት ጀምሮ ውጫዊና ውስጣዊ ስራዎችን ለመስራት በቅድ ተይዞ ነገር ግን 2014 2015 እና 2016 ላይ ቢያንስ ውጫዊዎቹን የጣራ ወይም የመጠለያ ስራ ከዝናብ ከፀሐይ ለመከላከል በማለት ከ2014 ጊዜ ወዲህ በክልሉ 11 ሚሊዮን ብር ገደማ በጀት ተይዞ በወረዳው ደግሞ 1 ሚሊዮን ብር በጥቅሉ 12 ሚሊዮን ብር ገደማ ተበጅቶ በሶስት ቅርሶች ላይ በተመረጡ 3 ቅርሶች ላይ ሳርዝና ሚካኤል፣ አርባቱ እንስሳና ቀንቀኒት ሚካኤል ላይ የመጠለያ ስራ ወይም እነዚህን ቅርሶች ከዝናብና ከፀሐይ ለመታደግ ጥገናው እስኪደረግላቸው ድረስ ከላይ የመከላከል ስራ ለመስራት ይህንን ትኩረት ሰጥቶ መንግስት ይሄ በጀት ተበጅቶ ወደ ስራ ተገብቷል ማለት ነው። ሳርዝና ሚካኤልን ብንመለከት አሁን ባለበት ደረጃ በርካታ ስራዎች ተሰርተው መጥተዋል። ለምሳሌ የመጀመሪያው ዲዛይን የተወጣለት ወይም ክልሉ በጀት በመደበለት 7 ቋሚ ሆኖ እንዲሰራ ነበር። አሁን ላይ 5 ቋሚ ደርሰናል። አርባቱ እንስሳ በ5 ቋሚ እንዲሰራ ነው የመጀመሪያው ዲዛይን የወጣለት። 4 ቋሚ ላይ ደርሰናል ማለት ነው። ከቀንቀኒት ሚካኤል አኳያ ግን በ5 ቋሚ ነበር እንዲሰራ በዲዛይን የወጣለት። ኦፍ ኮርስ አሁን እስከ 2017 ጭምር አሁን እስካለንበት ጊዜ ድረስ በ5ቱም ቋሚ ተሰርቶ የተጠናቀቀ መሆኑ አሁን ላይ በወረዳው ያሉ ሙሉ ቅርሶች ከመጠለያ በዘለለ ውጫዊና ውስጣዊ ጉዳታቸው ከላይ እንደተጠቀስኩት በጣም ከፍተኛ ነው። በበጋ ፀሐይ አለ፣ በክረምት ዝናብ አለ። በጣም እድሜ ጠገብ ናቸው እና ከዚህ አኳያ ከጥገና ጋር ተያይዞ ማንኛውም የሚመለከተው አካል የንጆም ይሁን ድርጅቶች፣ መንግስት፣ የተለያዩ አካላት ማንኛውም የሚመለከት አካል በእምነቱም ከእምነቱ ውጭ ያለም በሀገር ውስጥም በውጭም ያለ አካል እነዚህን ቅርሶች የመታደግ ስራ እንደ ሰውኛ ያስፈልጋን ይጠበቅብናል የሚለውን ማስተላለፍ እፈልጋለሁ።